ሰው አትመኑ ከፍቷል ዘመኑ ያለ ሀገሬ ሰው። ውድ ቤተሰቦች ማለት ነው ማንኛችሁም እንዳትጨነቁ። እውነት ለመናገር እኔ እስከዛሬ እውነት የሚመስለኝ ነገር ነበረ፣ ግን አሁን ላይ ውሸት ነው፣ ሁሉም ውሸት ነው። እውነት ለመናገር ለምንድነው ታውቃላችሁ? ባለፈው ሄሉን አይታችኋት ከሆነ ማለት ነው የሆነ ጆሲ ጋር አይታችሁታል። የሆነ ልጅ በድንገት አግኝተው ልክ እንደምታውቀው ሁና በቃ ከሱ ጋር ሄዳለሁ እጋበዛለሁ ምናምን እያለች በኋላ ውሸት እንደሆነ ተረዳና ያንኛውም ልጅ አሁን አይታችሁት ከሆነ ወዲያውኑ ተናግሮ እሺ ያለ ልጅ ነው። ይህም ራሱ እንደዛ ነው። የልጅ ወይ ህይወት ያለው ይሆናል። ህይወት ባይኖረው እንኳ ድንገት ነው ሲጀመር እንደዚህ አይነት ነገሮች እያደረገች ያለችው ሄሉ። ምክንያቱም ልውል እንግዲህ ከምንም በላይ ጓደኛዋ ነው። በዛ ላይ ደግሞ ያብን እንደዛ እያለች በተደጋጋሚ ስትነግረው ሰምታችኋታል አይደል? ምንም አይነት ግንኙነት ነገር ሌላ ሰው እንደሌላት በህይወቷ ያኔ መላይ የነገረችው ከርማለይ እና የለም ደግሞ እኛም አላየንም። የእነሱ ህይወት መቼም ከሜዲያ የተደበቀ አይደለም እና ስለዚህ የውሸት ነው እና ብዙ እህቶች ታሳዝኑኛላችሁ። የእውነት እውነት እየመሰላችሁ ጨጓራችሁ እየተላጠ እውነት ውሸታም ናቸው ሁሉም ዩቱበሮች። በቃ ለቢዝነስ ብቻ ነው። የሚገርማችሁ ነገር እኔ ራሱ በጣም ብዙ ነገር እጨነቃለሁ፣ ግን ውሸታቸውን ተመካክረው ነው። ገባችሁ? የሆነ ነገር ተነስተው ራሱ አስባችሁታል? ልውል በዚህኛው ያ በዚህኛው እሱ መሀል ሆኖ ማለት ነው። ያብን እጁን እዩትማ፣ የልጁን ደረት እንደዚህ አድርጎ ሲነካው ማለት ነው። እጁ እየተንቀጠቀጠ ቀስ እያደረገ ነው እንዲ እያደረገ የሚነካው። እዩትማ እጁ እንደጋግማችሁ በጣም ነው የሚያስቀውና ስለዚህ ውሸታቸው ነው። ስለዚህ አሁን ነገ እመኑኝ ያብ አሁን ልጁን ያስመተዋል ወይ ያስመተዋል፣ ልክ እንደ ልውል ባለፈው እንዳደረገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል የተከናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ ማለት ነው። እና ውድ ተመልካቾች ምንም የምትጨነቁት ነገር የላችሁም። እነሱ ዝም ብለው ነው። ገብቷችኋል አይደለም? እዚህ ጋር በቃ እንዴት እንደሚሆን እኮ ቤታችን ነው። ስለ ልውል ተናደው ሄደ። ምንም ቢሆን ልውል እንደዚህ አስከፍታት ልክም ስነግራችሁ ማለት ነው። ልውልም በዚህ ልክ አስከፍታት ልከውም እሷ እና ልውልም በዚህ ልክ እሷ አስከፍታት ልከውም። ገብቷችኋል አይደለ? ሄሉ ራሱ ሳቋ ምናምን ያስታውቃል። ምንድነው በቃ ድራማ እየሰሩብን ነው። ልጁ ራሱ አይታችሁታል። ያኔ በቃ የሆነ በቃ ምንም ነገር የሌለው ሰው ታውቃላችሁ አይደለም? ፍቅር ምናምን ነገር እንትን ያለው ያስታውቃል። ግን ወይ ድንገት ከመሬት ተነስቶ እንዴት የሰው ሊፈቀር? እኔ ግን የሚገርመኝ ነገር በእንደዚህ አይነት ስህተት ወንዶች እየተጎተቱ የሚመጡት ለምንድን ነው? የሆነ ችግር ውስጥ ታውቃላችሁ፣ በቀልድ ተጀምሮ ብዙ ህይወት ይጠፋልና እንደዚህ አይነት ነገር ግን ከባድ ነው። እና እንደዚህ ኑ ሲሏቸው የሚመጡ አይነት ሰዎች እውነት ገንዘብ ነው ወላ ምንድን ነው እያመጣቸው ያለው? ከባድ ነው። ያኔ እንደነገርኳቸው እንቀደድ ያለን ስንል አንዳንድ ጊዜ ትልቅ ደረጃ ውስጥ እንዳረሳል። ቢሆንም ይሄው የውሸት ነው፣ ዲራማ እየሰሩብን ነው። የእውነቴ ነው የምነግራችሁ፣ ዲራማ ነው። ጠብቁ ዝም ብላችሁ። አሁን ነገ እንትን ልጁን ያስመተዋል። ባለፈው አይታችኋል። በፍቅር ህይወት አይታችሁ ከሆነ ማን ነው ኢሳምና ሌክስ ናቸው። ኢሳቅና ሌክስ እንደዛ ተጣልተው መትቶት አሌክስ አይታችኋል አይደል? በኋላ ግን ውሸት ነው ፕራንክ ነው ብላ ነገረቻቸው። እንዲሁም ብዙ ሰዎች በእንደዚህ አይነት ነገር እየተደባደቡ ማለት ነው። ስለዚህ እነሱ ቢዝነሳቸውን እየሰሩ ስለሆነ ምንም ቢሆን እኛ ተመልካቾች ከየትም በቃ አንድ ኢትዮጵያዊ ነን ብለና ለሁላቸውም በቃ ጥሩ ለሚሰሩትም መጥፎ ለሚሰሩትም ተው እያልን አብረናቸው ከጎናቸው ነን። ስለዚህ አንዳንድ ጊዜም ቢሆን የተመልካችም ሊከበር ይገባዋል። ስለዚህ እኛ ተመልካች የምንጽፈው ስራችንን እየተውነ ለእነሱ የሆነ ችግር ውስጥ እንዳይገቡ ያለንን ሀሳብ እያካፈልናቸው ነው። እነሱ ደግሞ እኛ ስናስብላቸው የማያስቡልን ከሆነ እናንተ ለምንድን ነው ጨጓራችሁን የምትለጡት? ወላሂ አታስቡ። እነሱ ፈታ እንደሚሉብን እኛም ፈታ ማለት አለባችሁ። በቃ የሆነ ቃል ያርጋችሁ እያያችሁ በቃ ተደበሩ ዝም ብላችሁ። ለምን እኔ እስካሁን ከተሰራ ሁላ አንድም እውነት አሁን ያየሁት ነገር ስለሌለኝ፣ ስለዚህ ዝም ብለው ነው እየተጫወቱብን። እንደውም ምንስ ቢሆን ልውል እንኳ ያላትን አይታችሁ ከሆነ ሌላውን ተይው አላት፣ ግን ለስምሽ አትጨነቂም ወይ ምናምን ነገር እያላት ነበርና ስለዚህ እነሱ ቢዝነስ ስለሆነ የያዙት እንጂ እውነት ይህን ነገር እያረገ ቤተሰብ ራሱ የሆነ ነገር ሳይል አይቀርም። ገባቸው? በቃ ትናንትና እንዲሁም ያሳቀኝ እንትና የሄሎ ወንድም ትንሹ ማን ነበር ስሙ ጠፋኝ፣ ዳጊ እሱ ራሱ መጥቶ እያሳቀኝ ነበር። አባባሉ እንደው ጭንቅ ብሎት ግራ ገብቶት ማለት ነው። እና ስለዚህ ግን የማስበው ለእንደኛ አይነቱ በስደት ላይ እየተንከራተትና እዚህ ጋር ስንት እንቅልፋችን እየመጣ መተኛት 5 ደቂቃ 10 ደቂቃ እንኳን ሳንተኛ እነሱን ወጡ ገቡ እያልን የምንመለከት አይነት ሰዎች ምግባችሁን በስርዓታችሁ ብሉ። ማረፍ ካለባችሁ ረፉ፣ አትጨነቁ። ስንት ሀሳብ አለባችሁ እናቴ። እዚህ ጋር 10 ጊዜ አሁን ደህና ሲሆኑ አሁን መጥፎ ሲሆኑ ሰዎቹ
እዛ ላይ ስራ 24 ሰዓት ተገትራችሁ ይዋላችሁ ምግባችሁን ብበሉ ራሳችሁን ጠብቁ እና ራሳችሁን ብትጠብቁ ነው። እነሱ እንደሆነ ብራቸውን እየሸቀሉ ነው። ዙሮ እኔ እስከ ዛሬ እውነት እየመሰለኝ ነው። አሁን ላይ ድራማ ስለሆነ ለማንም ብላችሁ አትናደዱ። እና ወዳችኋለሁ። ቻናሌ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላህ